ዛሬ ከብሔራዊ ደህንነት ምክር ቤት የተሰጠው መግለጫ እጅግ አነጋጋሪ ሆኗል። የምክር ቤቱ መግለጫ በርካታ ሐሳቦችን በውስጡ ይዟል። የቀጣይ አቅጣጫዎችንም አስቀምጧል። በዋናነት ከተነጋገረባቸው በርካታ ጉዳዮች መካከል በተለያዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉና ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ በአድናቆት ተቀብሎታል ይላል መግለጫው። አሁንም ቢሆን ግን እነዚህ አካላትን ለማወቅ ለህግ ለማቅረብና ለማጥራት የሚያስችል ስራ ይፈልጋል። ለዚህም በህግ በጸጥታና በሌሎች አካላት የሚከናወነው ተግባር ተጠናክሮ መቀጠል እንዳለበት ምክር ቤቱ መወሰኑ መግለጫው አመላክቷል። ከሚመለከታቸው የአገር ውስጥና የውጭ አካላት ጋር በመነጋገር እነዚህን የወሬ ጌቶች ለህግ ለማቅረብ የተጀመሩ ስራዎች ይበልጥ መቀጠል አለባቸው ተብሏል። ሐሰተኛ መረጃዎችን ህዝብ እንዲያውቅ የማድረጉ ተግባር አቅምና ስልትን ጨምሮ መከወን አለበት። ከዚህም ባሻገር አግባብነት ባላቸው የሀገራችን ህጎች አማካኝነት ተገቢውን ህግ የማስከበር ስራ ለመስራት የሚመለከታቸው ሁሉ አውቀውና ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። በሌላ በኩል ከብሔራዊ ደህንነት ምክር ቤት በተሰጠው መግለጫ ላይ ሰላም፣ ጸጥታና ደህንነት ከፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ሁኔታ ጋር የተሳሰሩ ናቸው። የፖለቲካዊ ብስለት፣ የኢኮኖሚ እድገትና ማህበራዊ መረጋጋት የአንድ ሀገር የሰላም፣ የጸጥታና የደህንነት ሁኔታዎችን ያሻሽላል። ከዚህ አንጻር በሀገራችን የተጀመሩ ሪፎርሞችን ወደ ማጽናት ምዕራፍ ማድረስ ይገባል ይላል መግለጫው። አምራችነትን ማበረታታት፣ የሲቪል ሰርቪስ ሪፎርምን በተያዘለት ጊዜና ደረጃ መተግበር፣ ለወጣቶች ስራ መፍጠር፣ ማሰማራት፣ የሰዎችን የሸቀጦችን ዝውውር ይበልጥ ማቀላጠፍ፣ ሰላማዊ ማድረግ፣ ኮንትሮባንድና ህገወጥ ንግድን መቆጣጠር፣ የመሰረተ ልማትን ደህንነት በህዝብና በጸጥታ አካላት ማረጋገጥ፣ የተጀመሩ ኢኒሼቲቮችን በመፍጠርና መፍጠን ስልት ይበልጥ ውጤታማ ማድረግ፣ የበልግና የክረምት ስራዎችን በተገቢ እቅድና አመራር ለውጤት ማብቃት፣ የትምህርትና የጤና አገልግሎቶችን በየትኛውም አካባቢ ፈጽሞ እንዳይቋረጡና የተቋረጡም እንዲቀጥሉ ማስቻል አስፈላጊ ነው ብሏል ምክር ቤቱ። ለዚህም የሚመለከታቸው አካላት ተናበው ተቀናጅተው በጋራ አቅደው የሚፈለገውን ውጤት እንዲያመጡ አቅጣጫ አስቀምጧል። ብሔራዊ ደህንነት ምክር ቤቱ በሀገራችን የተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመሩ እንቅስቃሴዎች ፍሬ እያፈሩ ነው ይላል። የብሔራዊ ደህንነት ምክር ቤቱ የቀጣይ አቅጣጫ ትኩረት ብሎ ካሰፈራቸው መካከል ይህንን ስራ ይበልጥ ውጤታማ ለማድረግ ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶችን መጠቀም ይገባል። የሰላም መንገድን መርጠው ለሚመጡ አካላት ተገቢውን ክብካቤ ማድረግና ሰልጥነው ወደ ህዝብ እንዲቀላቀሉ መስራት ያስፈልጋል። በሌላ በኩል ደግሞ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ላይ የተጀመረውን የህግ የማስከበር ተግባር አጠናክሮ መቀጠል ያስፈልጋል ሲል የብሔራዊ ደህንነት ምክር ቤት መግለጫ ይጠቅሳል። የብሔራዊ ደህንነት ምክር ቤት መግለጫ መፍትሄ አቅጣጫዎች ተብለው ከተጠቀሱት መካከል ሌላኛው ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በአገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከዕለት ወደ ዕለት አቅማቸው እየተዳከመ ተቀባይነታቸውም እየከሰመ መጥቷል ይላል መግለጫው። የገንዘብና የሰው ኃይል ምንጫቸውም እየነጠፈ ነው። ነገር ግን ፈጽመው እስከሚጠፉ ድረስ ህግ የማስከበር የሰላም አማራጮችን አሟጦ መጠቀምና ህዝብን የማንቃት ስራዎች ወሳኝ ናቸው። ይህ ከባለፈው በበለጠ ለማከናወን የሚያስችል ስልትና አቅጣጫዎችን በደህንነት ምክር ቤቱ ተቀምጧል። ለዚህም የሚመለከታቸው የፌዴራልና የክልል አመራሮች በእቅድ የተቀመጠውን ፈጥነው በመተግበር ውጤት ማምጣት እንዲቻል አቅጣጫ ተቀምጧል። በኃይልና በአመፅ ፍላጎትን የማስፈጸም መንገድ ከሽፏል። ውጤት እንደማያመጣም በተግባር ታይቷል። ይህንን መንገድ በማወቅም ሆነ ባለማወቅ የተቀላቀሉ ወገኖች ወደ ሰላማዊ ሐሳብ መድረክ እንዲመጡ ምክር ቤቱ ጥሪ አቅርቧል። መንግስት ለሰላማዊ ውይይት ዛሬም ዝግጁ መሆኑን ደግመን እናረጋግጣለን ይላል የብሔራዊ ደህንነት ምክር ቤት መግለጫው። የጸጥታና ደህንነት ተቋማት የሀገርን ሰላምና ደህንነት ለመጠበቅ እየከፈሉት ያለው መስዋዕትነት ምክር ቤቱ አድንቋል። የሀገራችን ሁለንተናዊ ብልጽግና እስኪረጋገጥ ድረስ የተጀመረውን የአርበኝነት ተግባር እንድታጠናክሩ ደግመን አደራ እንላለን ይላል። ዓለም አቀፋዊ ማህበረሰብ ኢትዮጵያ የሰላምና የልማት ስራዎችን በመደገፍና
እያስመዘገበች ላለችው ለውጥ እውቅና በመስጠት ላደረጋችሁት አስተዋጽኦ ምክር ቤቱ ያመሰግናል ይላል መግለጫው። ኢትዮጵያ በቀጠናው በአህጉሩና በዓለም አቀፍ ደረጃ ሰላምንና ደህንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና በመረዳት ዓለም አቀፋዊ ማህበረሰቡ ሁለንተናዊ ድጋፉን አጠናክሮ እንዲቀጥል በዚህ አጋጣሚ አደራ እንላለን ብለዋል። ብሔራዊ ደህንነት መግለጫው የኢትዮጵያ ብሔራዊ ደህንነት ምክር ቤት የመጨረሻው ሐሳብ እንደዚህ ይላል። የሀገራችን ብልጽግና አይቀሬ ነው። ከጅምሩ የተገኙ ውጤቶች ይህንን ይመሰክራሉ። ሪፎርሞቹና ኢኒሼቲቮቻችን ፍሬ እያፈሩ ናቸው። ፈተናዎቹ እያለፉ፣ ቋጠሮዎቹ እየተፈቱ፣ ችግሮቹ እየተቀረፉ በመሄድ ላይ ናቸው። የኢትዮጵያ ቀጠናዊ አህጉራዊና ዓለም አቀፋዊ ሚና ይበልጥ እየተጠናከረ መጥቷል። የጸጥታና የደህንነት ስራዎቻችንን ይበልጥ አጠናክረን ተቀናጅተንና ተባብረን በማከናወን የህዝባችንን እርካታ ለማረጋገጥ ያለንን ዝግጁነት በዚህ አጋጣሚ እናረጋግጣለን ይላል የብሔራዊ ደህንነት ምክር ቤት ያወጣው መግለጫ። ብሔራዊ ደህንነት ምክር ቤቱ ሰፊ ሐሳቦችን የያዘ መግለጫን ያወጣው። ቀደም ሲል ያነበብኩላችሁ የቀጣይ ትኩረት አቅጣጫዎች ናቸው ተብለው የተለዩ ዋና ዋና ሐሳቦችን ነው።